ሰላም እንዴት ዋላችሁ? እንዴት ነሽ? ሰላም እግዚአብሔር ይመስገን ደህና ነኝ። አብያው ድጋሚ አላወራሽም። ያ ማውራት የፈለኩትን ነግሬሻለሁ። ነገር ግን አሁን ደግሜ የምልሽ እንደ ድሮ ቁጥርሽ ያለን በጣም ውስን ሰዎች ነበርን ካስታወስሽ እና ኢቭን ምንድን ነው ለሀቡ ሊጠቅማት የሚችለው ምንድን ነው ሼር የምናደርግላት? በእውነት ነው ሳትባይ ቀርተሽ አይደለም፣ መጥፎ ነገር ሳንሰማ ቀርተን አይደለም። ነገር ግን ሼር የምናደርግልሽ ነገር በጣም ወስነን ነው ሼር የምናደርገው። ለምን ምን ሊያስከፋት ይችላል? ለምን ሰው ስለሆንሽ ልትናገሪ ትችላለሽ፣ ስታይገባሽ ልትናደጅ ትችላለሽ። እና እንደ ድሮ አንቺ በጣም ጠንካራ መሆን አለብሽ። በቃ ሼር ማንም ሰው ምንም ነገር አያደርግ። ለምን ከነገረኝ የታማኝ የነገረኝ ነው የናቀኝ ይባላል። የናቀሽ ሰው ነው መጥፎ መባልሽ መጥቶ የሚነግርሽ ማለት ነው። ገባሽ? እና እንደዛ አይነቷ ሀቢባ መሆን ያለብሽ ላይ ሰዎች ምንም ነገር ቢልኩልሽ የሚጠቅምሽ ነገር ካልሆነ አለመመለስ፣ ኢቭን አለመክፈት ካላየሽ አትናደጂ። እና ለልጆቹ ደግሞ ማልቀስ የለብሽም፣ ሚዲያ ላይ ማልቀስ የለብሽም። ለምን ልጆቹ ማየት የለባቸውም እንደዚህ አይነት ነገር። እነዚህ አይነቱ ሰዎች መጥፎ ነገር ሰው ነሽ እኮ ታጠፊያለሽ። ስታጠፊ ደግሞ አቡዬ በሁሉም ሰው ፊት ማለት የምፈልገው አንቺ ሰው እንደመሆንሽ መጠን ቃላት ግድፈት ይኖራል። ገባሽ? ማንኛችን ሰዎች ጓደኛ ለጓደኛ ትቀያየሚያለሽ አይደለ? በቃል ግድፈት። ስለዚህ ሚዲያ ላይ ለሚሳደቡ ሰዎች ሳይሆን ሁሉም እናንተ ለተሰደባችሁ ሰዎች ሳይሆን እዛ ክፍለ ሀገር ላሉ አገር ቤት ላሉ ሰዎች ይሄ ቃል ማለት እንደዚህ ነው፣ ይሄ ቃል የሚያስከፋ ከሆነ በጣም ይቅርታ አርጉልኝ እናቶቼ፣ አባቶቼ። በቃ እዚህ ሚዲያ ላይ ለሚሰጥሽ አለ ለነዛኞቹ አሁንም ማሸነፍ የምችል ይህን ቃል በመናገር ነው። ለምን እነዛም ሰዎች አብረውሽ እንዲቆሙ አንዳንድ ቃል ይጠመዘዝና ትልልቅ ሰዎች ጋር ሲደርስ ከአንቺ ጋር መቆም ፈልገው እንዳይቆሙ ግን የሚያግዳቸው ነገር ይኖራል። ገባሽ አይደለ? ይሄን ነገር ለእነዚህኞቹ ለተሳዳቢዎቹ ሳይሆን እዛ ጋር ያሉት ለየዋሁ ምንም ለማያውቀው ማህበረሰብ ስትይ አንዳንድ ጊዜ የሆነ ነገር ካስቀየመ ለተሳዳቢ አይደለም፣ ተሳዳቢዎችን ፈርተሽ አይደለም፣ ለእነዛኞቹ ስትይ እሺ ማለት ይሳሳታል። እሺ አይዞሽ፣ አይደብርሽ፣ ሁላችንም አብረንሻለን። እግዚአብሔር ደግሞ ሳይመን ትልቅ ደረጃ ደርሶ ያሳይታል። እንድትኮሪበት ያደርግሻል። የራሱ የሆነ ነገር ከፍተሽለት እንድትኮሪ ያደርግሻል። እሺ አይደብርሽ። ረጁ ዜት ይታለች ጋይስ። ረጁ ስትመጣ ዜቱ ፈልጋሽ ነው የጠራናሽ። ሼር ተደርጎልሽ ነው የመጣሽ እኮ ተከሰሽ ነው ተከሰሽ ነው ተከሰሽ አንቺ ቢያራ ሲሳይ ቪዲዮን አንተ ታሳይተ የኢትዮጵያ ሕዝብ ፍረደኝ ብላ ኮምፕሌን አቀርባለች፣ ክስ አቀርባለች። እኔ ደግሞ ሳማችኝ ማምጣት አለብኝ። አብዬ እንደዛ ሆነ አምጪ አንቺ ይታለ ካማችሽ አምጪ አለቀ። ያማችሽ ውዴ ጫጉላሽ ርሽሽ ላይ ሆና ነው የጠፋችሁ ብላ ስሜን አጥታለች እኮ አብዬ ሳሎን እንዴ አንቺ ተሻለ እንዴ ገና ነች ነው ለቀቀ ያገባሽበት ድብና ተላበባው ገጋይ እንዴ ሚዲያ ላይ እንዳትናገሪ ማግባቴን ብለሽ በውስጤ ነገርሽ ምን መሰለሽ ሚዲያ ላይ እንዳገባው እንዲታወቅ አልፈልግም። ካወቁ ባልሽን አሳየኝ እያሉ ይጨቀጭቁኛል። እንዳገባው እንዳትናገሪ በቀደም ቪዲዮ ላይ ይሁንና ቀለበት አግብቼ ጫጉላሽ ሸርሸር እጄን የመጣሁት ግን አቡዬ አንቺን ስለማማክሽ ነው በውስጥ መለሽ ሚዲያ ላይ አልተሽ እንዳትናወሪ፣ ምክንያቱም ባልሽን አሳየኝ እያሉ አዛ ያደርጉኛል፣ ስራዬን አያሰሩኝም አላልሽ? እኔ ኮይስ ሳሳደልተው ጋይስ ወጣት ላይ ደግጭ ሁሉ አሰማች ፋሚሊ እንዴት ናችሁ? መማርዬ እኔ ፍቅር እንዴት ነሽ? መስዬ አዶት ማይ ሲስተር ሪቦልድ
እንዴ የራሷ የተካመለችው መሴጂን ኦልሬዲ አስቀድማ ስለደለተች ነው። ያያችሁ ቮይስ ላሰማችሁ ነበር ኦልሬዲ ደልተዋለች። ትክክለኛ ለ3800 ሰው ሰፈተ። አንቺ አስቀድም ፎርዋርድ አድርጊው ቢሆን ኖሮ ወደ ሌላ ስልክ አሁን ህዝቡ እንዴት የሚያምኛል? ለማስረጃ ነው ያለማስረጃ ነው ሰው ነገር በእነሃቡ በእነዜድ ተነሳስተ እኔን ለማግባት ፈልገ አግብታለች በሚል ስሜት ወደ ኋላ ያሸገሸግ የወደፊት አላለኝ ውሸት እንደሆነ በ3008 እና ጠይቅ ኤልያስ ጋላክ ሽማግሌ አትፍራ ኤልያስ ጋላክና ናውሰደኝ እኔ ዛሬ የመውለድ ስሜት ዛሬ የመውለድ ስሜት ልጅ የመኖር ስሜቴ በመነሳሳቱ ውሰደኝ ብያለሁ። ለሁለትን ያሟቿት አንድ ቆይ ቢኒሞስ ያውራና ሲወርድላት ሰላም ናችሁ? እንደምን አላችሁ? ሁላችሁንም ሰላም ያለው አቡዬ ያው እንግዲህ ዛሬ አልተገናኘንምና ያው እኔ በጣም ነው ያዘንኩት ባለው ነገር ቢሆንም ግን ያው ማሳት ባልፈልግም ያው አንቺ ጠንካራ ነሽ፣ በጣም ጀግና ነሽ፣ ለብዙዎቻችን ሞራል ነሽና እንግዲህ ብርታቱን ይስጥሽ ነው የምለው። ሌላ መናገር የሚፈልገው አንዳንድ ጊዜ ያው ብዙ ጠላቶች አሉ ለሁሉም። ምናልባት አንቺን ለሚደግፉ ሰዎች በሙሉ እንዳንቺ ለኛም ብዙ ፈተናዎች ነው የሚመጡት። አሁን ቅድም ቤት ከፍተን የሆነ ነገር ብለን ነበርና በአጋጣሚ የኛ ነገር የምናወራው ነገር ትንሽ አጋዥ ያለ ሲመስላቸው እኛን ካንቺ ጋር የማጣላት እነሱ እኮ እንደዚህ ናቸው እነሱ እኮ እንደዚህ ናቸው በማለት የማይሆን ነገር በማንሳት እኛ ካንቺ እንድንርቅ ወይም ደግሞ አንቺ ለኛ ያለሽ አመለካከት ወደ ኋላ እንዲል በጣም ትልልቅ የሚባሉ ሰዎች ብዙ ነገር እያወሩ ነውና ቀደም የሆነ ቤት ተጠርቻለሁ አልገባሁም። አሁንም ኮሜንት ላይ ያየው ነበር አንተ አስመሳይ ምናምን ይላሉ። እኔ ምንም ነገር መልካም ነገር ከማለት ነው መልካም ነገርን ከመደገፍ ውጭ ምንም ነገር እንደማላደርግ አንቺም ታውቂያለሽ፣ ሌሎችም ወዳጆቻችን ያውቃሉና አንዳንድ ጊዜ ምናልባት በብዛት ሊሆኑ ይችላሉ ወይ ምናምንና እንደዚህ አይነት ነገር ሊኖር ስለሚችል ያው እንግዲህ ብዙ ፈተና እንዳለው እንድታውቂው ነው። እኔ የሚገርምሽ በጣም ብዙ በጣም ማለት በማይሆን ነገር ለማስመሰል ይሞክራሉ። እኛ አስመሳዮች አይደለንም፣ ለምናምንበት ነገር እናገራለን። በተለይ ለጋራ ነገር ደግሞ በጣም የማይሆን ነገር ስለሆነ እንዳንቺ ብቻ ሳይሆን እንደ ኢትዮጵያ እንደ ሰው ልጆች በሙሉ ይሄ ነገር ሊገባ አይገባም። ሁሉም ልጆች ለልጆችን በተመለከተ ራሱ ሁሉም አንድ ላይ ድምፁን ማሰማት አለበት። የልጆች መብት ሊጠበቅ ይገባል በሚል ማለት ነው። ይሄንን ነው ቅድም ያንጸባረቁት። በዛ ላይ አንድ ሰው ሕፃን ልጅ ሆኖ ሕፃን ልጆች ይደፈራሉ ይባላል። ለሚደፈራሉ ተብሎ ሁሉም ሰው እንደሚጮኸው ሕፃናት ልጆችም ለወደፊት ታሪክ የሚቀመጥ ነገር ላይ እንደዚህ አይነት ቃላቶች ሊጠቀሙባቸው አይገባም። ሕፃናቶች ንጹህ ወረቀቶች ናቸው። ነገ ይህን ነገር ሲያውጥ ሌላ መግደል ነው የሚሆነው። ስለዚህ እንደዚህ አይነት ነገሮች ከየትኛውም ማህበረሰብ ጋር ከየትኛውም እምነት ጋር አይፈቅድም። ሀይዋን መታገል የምትፈልጉ ሰዎች አሁን እየተታገላችሁ ስለሆነ እስከ መጨረሻው መቀጠል ትችላላችሁ። አልፋችሁ ወደ ልጅ መግባት ግን ይሄ መሸነፍ ነው። ስለዚህ ከተሸነፋችሁ ደግሞ አቁማችሁ ወደ ሰላም ማምጣት ይቻላል ብዬ ነው ቅድም የተናገርኩት። እንግዲህ ብዙ ሰዎች የራሳቸው አመለካከት አላቸው። ለማንኛውም ሁሉም ህፃናቶች ሊከበሩ ይገባል። ህፃናቶች ንጹህ ናቸው። ከየትኛውም ጸብ ጋር ከየትኛውም እምነት ሃይማኖት ጋር ሊገናኙ ስለማይችል እባካችሁ አይምሮ ያላችሁ ሰዎች ልጅ የሌላችሁ እናት አላችሁ። ለእናታችሁ ደግሞ እናንተ ልጆች ስለሆናችሁ መከራውንም ደስታውንም ታውቁታላችሁና እባካችሁ አይምሯችሁን ወደኋላ መለስ ብላችሁ ለማሰብ ሞክሩ ነው የምለው። አቡዬ በጣም ነው የምወድሽ። ሁላችሁም መሲ መማር ሁላችሁም በጣም አመሰግናለሁ። መልካም ምሽት ይሁንልሽ። ደስ ብሎኛል አሁን በዚህ ስሜት ስላየሁሽ እና አመሰግናለሁ። እሺ ጂሚኒ በጣም አመሰግናለሁ ወንድሜ። ተባረክ። ቁጭ በል ሜሮን ተናግራ ስትወርድ በሷ ቦታ ትገባለች። ፋሲካ ቁጭ በል። ፎሎ አድርጉ። ፊኒሞስን አንድ አዲስ ነው ወደ ቲክቶክ የተመለሰው። ፎሎ አድርጉ። አቡዬ አሁን ተረጋግተሽ ስላየሽ በጣም ደስ ብሎኛል። አመሰግናለሁ። ማልቀስ አያምርብሽም።
አንቺ ጀግና ነሽ። ላይክ ያው ምንም ማለት አልችልም። አንቺ ጀግና ነሽ። የተናገሩት ሰዎች ይፈሩበት። የኔ እናት በርቺልኝ፣ ጠንክሪ፣ ሁሌ ተጎንሽ ነን። እሺ ተካተኛ አደምጥሻለሁ። አለታችን ተዋስገብ። እሺ ጥሯት ረጅም ዋትሳፕ ቮይስ አድርጊላትና ፋሲካን ጥሪያት። ያኛው ስልኬ ኔት የለውም። እሺ ዋትሳፕ አለሽ ዜዶ? ጋምላ ሳትደውል እኔ አልደውልም። ይደዋወል ፎቶን ታውራ። እኔ አሁን ትንሽ እየደረስን ነው ወደ ቤት። እስከዛ ብሶቷን ችግሯን የት ነበር? እኔ ሲመጣ ለምን አላወራም አልኩት። በህግ አምላክ አውሪ፣ በህግ አምላክ ዜዶ የደረሰብሽን በደል በረጁና በፋሲካ ቶላ ያደረሱብሽን በደል ለህዝቡ ተናገሪ። እናገራለሁ። የ89 ዓመት ያላገባሁ ሽማግሌ ያላገባሁ አግብታለች እያሉ አሰምችሻለሁ። እኔ እነሱ ናቸው እግር የያዙ፣ እነሱ ናቸው ወገብ የያዙ፣ እነሱ ናቸው ቀለበት ያቀበሉ። ይናገሩልኝ፣ ይቅርታ ይበሉልኝ። ፋሲካ ነይ ቤት ላይ ትፈልጊያለሽ አሁን? እሺ ማሪ ቴንኪዩ። ይኸው ቮይስ አድርጌልሻለሁ ትመጣለች። አንዴ መስዬ ሼር አድርጊልኝ ዋትሳፕ ላይ ፋሲካ ቶላ ላይ አዲሱን አካውንቴን ማታውቀው ከሆነ እንዳታጣው ልላክላት ዋትሳፕ ላይ። ትክክል ነው ብለዋል፣ እኛም ሰምተናል እያሉ ኮመንታተሮች ምስክር እየሆኑሽ ነው ዜድ። ትክክል የኔ ውዶች፣ እኛም አይተናል። እንደገና አዲስ ለገባችሁ ደግሞ ታሳያቸዋለች፣ ግን ፋሲካ ስትመጣ ነው። ለምን ፋሲካና ረጁ ናቸው በማን አለብኝነት ማንም ምንም አታመጣም ዜድ በማለት ላይ ስንት ሺህ ሰው ባለበት ስንት ሺህ ሰው ሳልነበረ ስንት መቶ ሰው ልበል ስንት መቶ ስንት ሰው ነበር ያሙሽ በማን አለበት። እኔ በአደባባይ እያሰማሁት አይደለም እንዴ? እኔ በአደባባይ እያሰማሁ ነኝ። እንግዲህ ይኸው ሰላም ይህ ጓደኛ ፍቅረኛ የያዘች ያችኛውም ያፈቅረኛ ምናምን ስትል የነበረው በፊት ሽማግሌ የያዘች አሉ ሰማ። የእሱ ሰውዬ ጓደኛ ደግሞ ሴት ጠበሰች። እሱ ሽማግሌ ላይ 89 ዓመት አሉ። እንዲህ ያለና በማንኪያንት የምታጎርሰው ሩዝ በስትሮ ነው የሚጠጣው። እውነት ነው። ውልቅልቅ የወጣ ጥርስራስ የለውም ማለት ውልቅልቅ የወጣ ዜዳኝ መጨረሻ ላይ 89 ዓመት ሽማግሌ ይገባሻል። ግን ይሻላታል ከሰው ጋር ከመሰል። ይሄ ቢያንስ ሚስት የለውም። ሶስት ሚስቶች ነበሩ፣ ሶስቱም ሞተዋል። ገፊ ነው ሰውየው። ዜድ እንዳይገላት ገና ይደፉኝ በቅናት። አሁን ዱባይ ትመጣለች ብላ እኔ ሀቢብ እኔ በእንጨት መነቀው እኔ 20 ሀቢብ ከፈለጉ 20 ሀቢብ ተቀራረብላታለሁ። ወረቀት አስይዛቸዋለሁ። እኔ የመቀሌ ስታዲየም ያክል ግንባሩ ምን ያደርግልኛል? ሀቢብ ምን ያደርግልኛል? በሀቢብ ተሸርጣ እንደ ወጣ ሄደች። ራጁ ጥሪያት እኔ ምን አድርጌ ነው? እኔ ተመካክረው ሊመጡ ነው። ረጁና ተመካክረው ምን ማለት እንዳለባቸው ሊመካከሩ በጋምላክ ያው ፍላወር ላካች። ተመካክረው ተደዋውለው ተመካክረው መጣች። ግርል ነው የ89 ሽማግሌ የ89 ዓመት ሽማግሌ አገባች ብለው ነው ያሟት። እሷ ምን ያለች? ሌላም አለ ያለች ነው። ኩዊን ሌላም አለች ያለች ነው። ስሚያት ኩዊን የጠፋች ነው። ሌላም አለች ይኸው ፍላወር ቆይ ንገረች። ደግሞ በስትሮ ነው ስታስጠጣው። አስጠጣዋለች። ሳስጠጣው አይታለች። ራጁ መልሽልኝ፣ መልሽልኝ።
እንዴ? ባላሳቂ ነው አግኝታለች ብሎ ይገርማል። እሺ ዜድ ኮይን እንዴት ነሽ? እንዴት ነሽ ማለት እሺ ምስክርነትሽን ስጪ። የዜድ ረጁና ፋሲካ በማናለብኝነት ላይ ስንት ሺህ ሰው እየሰማ ሲያሟት ሰምተሻል? አዎ ሰምቻለሁ። ሪከርድ ማድረጊያለሁ፣ አደርሻለሁ። ተባረኪ። አንቺ ባትኖሪ ማን ያደርስላት ነበረ? እና አሁን እነሱ ይሄንን ሲያደርጉ ቀርተሽ ለዜድ አደረስሽ። በትክክል ጎበዝ። ስራሽን በጥሩ ሁኔታ እየተወጣሽ ነው ያለሽው ኃላፊነትሽን። እሺ ዜድ ልክ እንዳየሽ ምን ተሰማሽ? እንደው የ89 ዓመት ሽማግሌ አግብታለች ዜድ ብለው ሚዲያ ላይ ወጥተው በማናለብኝነት ምንም አታመጣም ብለው እንደዚህ ሲያሙሽ አንቺ ቪዲዮውን ስታይ ምን ተሰማሽ? የመጀመሪያ ቀስሜን የተሰበረ ቀስሜ ወገቤን የተቆረጠ ወገቤ ነው ማክሰበ ቴንኪው ከዛም ቤት ፍትህ ለጀል ጎሎላችሁ። አዎ ፍትህ ያስፈልገኛል። ሀቢባ ቤት የመጣው አንድ ከጎኗ እንድቆም እንዳታለቅስብኝ ሁሌም ስቅልኝ አቡዬ የኔ እናት። ሁለት አታቋርጪኝ ማሰብ አታቋርጪኝ ተይ ይቆይ። ሁለት የእነዚህ ልጆች ስም አጥነት ለመክሰስ ነው የመጣው። የ89 ከየት አምጥቶ ነው? እሷ ማንኪያ በሩዝ ነው የምታቆርሰው፣ እቺ ደግሞ በስሮ ውሃ የምታስጠጣው። የት አይተው ነው? ይህንን ማወቅ የምንፈልገው መረጃው ዋለች ያልኩበትን መረጃ ታምጣ ሀቡዬ። መክሰስ ካለብኝ እኔ ነኝ የምከሳት። ይቅርታ በይ። በህዝብ ፊት በላይ ልሽ እንግዲህ ልንገርሽ። ቆይ ይሄ ነገር ፋሲካ ልጥራት ልደውልላት ብቻ ይሆናል። እንዴ ብቻሽን አብራችሁ አምታችሁ ለምን ብቻሽን ትጋፈጫለሽ? ትንታስፋስ ለምን ተደበቀች? ልጅቷን ትዳር ላይ ያሳጧት የ89 ዓመት ሽማግሌ አግብታለች ብለው ላይ ስንት ሺህ ሰው ባለበት ያው በቃ ሊያገባ እኔ ገና ሀቡ ቤት ትዳር ፍለጋ እመጣለሁ እያልኩ የአሜሪካም ይሁን የኢትዮጵያም ይሁን የኤርትራም ይሁን ብቻ አበሻ ይሁን እኔ ትዳር ፍለጋ እመጣለሁ እላለሁ። እነሱ ትዳር ያሳጡን። እሷ ከአሜሪካ ስለመጣላት ምንም አታመጣም ብላ ብቻዋ ተደብቃ ሰርጓ ስለበለችው እንደሷ ብቻ የተደብቅ የሚበላታ እኔ ለእኔ በዋትሳፕ ይኸው ሂናው ራሱ ሂናውን የተሰራችው ሂና ሙሽራ ሆና ያረገችውን ቀለበት ፎቶ አንስታ ሂናዋንና እጇን ልካልኝ። ይኸው ሀቡዬ አያምር ሰርጌ ነበረ። ግን አደራ ያው እኔ ስላመንኩሽ ነው የነገርኩሽ። ሶሻል ሚዲያ ላይ እንዳታወጪው እንዳትናገሪ። ምክንያቱም ሶሻል ሚዲያ ላይ ከተናገርኩ ይህ 3 ቀን ከላይ የጠፋሁትኝ ጫጉላ ሽርሽር ሄጄ ነው። ከተናገርኩኝ ባልሽን አሳይን እያሉ ስለሚጨቀጭቁኝ አልናገርም። ላይ እንዳትናገሪ እንዳያመልጥሽ ሀቡዬ አደራ ብላ ነግራኝ እኔ አመኛት። እስከዛሬ ድረስ ቮይሱም የላከችልኝ ፎቶም ያለ ነበር ይመስለኝ። አሁን ለህዝቡ ተናግሬ ማስረጃ ላቀርብ ስልኬን ገብቼ ስላመንኳት ነው እንጂ ሁለት ዋትሳፕ ነው ያለኝ። ወደዛኛው ፎርዋርድ ማድረግ እችል ነበር፣ ግን እኔ ስላመንኳትኝ ረጁን እንትን አላልኩትም። ፎርዋርድ አድርጌ ወደ ሌላ ስልኬን አላስቀመጥኩትም እና አሁን ገብቼ እና ሰው ዋትሳፕ ውስጥ ያለው 6% ዲሊት ለመሴጅ ይላል። ደልታው እኔ ልንገርሽ ቀለበት እንዲታያላት ፕሮፋይል ዋትሳፕ አደረገችው። እንደዚህ ያርጋ ከዛ ስክሪንሾት ላደረገው ስል ማክሰበይ ግደፊ በቃ አለቀ። ቴንኪው ስክሪንሾት ስላደረገው ስል ወዴት ስክሪንሾት ይሆን? እኔ ደግሞ አለኛ ሌላ ስልክ ታረጋት ታረጋት ያው ከኔ ጋር መብሩክ በልዋት እንኳን ደስ አለሽ በልዋት።
ቆይ ቅድም ደውላችሁ ያልችኝ ነበር። ጄሪ ዶክተር ሀቢባ ወይ መስሻ በ3 ቀን ጠፍታ ነበር እንዳልሽውና እኔ አሳሳቢ እንዳንድህ በቦቲም ደወልኩላት። ምን ሆነሽ ነው የጠፋሽው? ረጁዬ ላይ ብለም የሚውሽ አይደለም ሰላም ነሽ ወይ? ቤተሰብ ሁሉ አማን ነው ስላት አይ መስዬ ያው ላንቺ እንዳለችሽ ቀለበት ቢጤ አስሬ ነው፣ ግን እዚህ ሚዲያ ላይ ከተናገርኩኝ ገና ቤተሰብ ጋር ሄደን በደንብ ስለምንጋባ ያኔ ስንጋባ ላይ ሁሉ ነገር አሳያለሁ ብዬ ነው እንጂ ቀለበት አስሬያለሁ። ህታለች እንኳን ደስ አለሽ እንኳን አረጋግሽ ብዬ ተነጋገርን። እኔም እንደሰው ማስረጃ ያስፈልጋል ብዬ ስላላሰብኩኝ በስልክ ነው የተደዋወልነው። ምንም አይነት መረጃ አልያዝኩኝም እንጂ እውነታው ረዱዬ ብላኛለች። እኔ መብሩክ እኔ ችግር የለም አቡዬ በትልቁ አድርጊ። ቀለበቱ እንደዚህ አድርጋ ለህዝብ ላሳይ። ቀለበቷ እንደዚህ አድርጋ ላሳይ። በትልቁ አድርጊ እንደዚህ አድርጋ ቴንክ ዩ ሶ ማች መስሻ። ይኸው ሰምታችኋል። የኔን ቮይስ ልልከው ከመስሻ ጋር ተደዋውለው ነበረ። በቦቲም ነበር የተደዋውሉት። መስሻ ግን ረጁ ትክዳለች ብላ ስላላሰበች ሪከርድ አላረገቻትም። አይ ብታስቢው ሪከርድ ታረጊያት ነበር መስሻ። አስረዱኝ። እኔ አቁሞ የማስቀረት ዘመቻ ያዘችሁብኝ ወይስ ምንድን ነው አላማችሁ? ባል ማየት በጣም ይወዳል። ባልሽን አሳይኝ፣ ባልሽን አሳይኝ በጣም ይወዳል። አይኖዳት ዋርኒንግ እንዳይሰጠኝ ምን ልታሳይ ነው? ቤቱ የእሷ ቀለበት ነው፣ ችግር የለውም አቡዬ። እንዴት ዋላችሁ? ወይ እንዴት ነሽ ማሪ? ያው ጉዳይ ተዘግቷል። ያው ስለተዘጋ ወደኋላ አንልም ተባብለናል አይደለ? እኔ ግን ትልቋ ምስክርሽ ነኝ። ሰርጓ ላይ ተገኝቻለሁ። ሰውየውን ፎቶ አለኝ ከፈለጋችሁ። ሰውየውን ፎቶ ስክሪን ላይ ታርገው ታማኝ ስለሆንሽ አንቺ ብላኝ ሰውየው እኮ ያላሳየችው ጉቺ ማነው? ተሳሳትኩ። ሰውየው እና ሰርጌ ጉቹ ምናምን ያቀረባት ጉቹ የሰው ባል ትነጥቃለች ብዬ ነው። ዜድን ረፊ ቢያት ስም የሰው ስም አትጥሪ ቢያት ለጉቹም ነግሬያታለሁ። ችግር የለም ቀልድ እንደሆነ ታውቃለች። አዎ ብለሽኛል። የጉቹ ያጠራኋት ባሌ እንዳትነጥቀኝ ብለሽኛል። ሰውየውን ግን እንዳሳያችሁ ልጆች ፈቃደኛ ከሆነች ያሳያችኋል። እኛ እንደሳቅፎ አይደለም የደበቀችን ባሏ ነው እናሳይባት። አይ ግን ምን አለች መሰለሽ? አንቺ ታማኝ ስለሆንሽ ብታነሱም ችግር የለውም ብላኛለች። እኔ ደግሞ እምነቴን አልበላ በቃ ታይቱ አይደውልሽ። 2 ቀን እንስጣ። በ2 ቀን ውስጥ ማታምን ከሆነ ማግባቷን የባሏን ፎቶ እናወጣባታለን። እኔ ለማንኛውም ወዶች እኔ ፍቅሮች አቡዬ ይሄን ነገር ለነገም ብታረጊ ችግር የለውም። እኔ አሁን አርሰናል ከፒኤስጂ ስላለው ኳስ ላይ ነው። እንዴት እንደማጣጥለሽ አርሰናል ዛሬ ተዘቅዝቆ 2-0 2-1 ይሸነፋል። ከዛ ካልተሸነፈ በባለፈ ያልሽውን ታደርጊያለሽ እንዴ? ሄጄ ታራጣት ላይ ሄጄ አቡ ፊት መጥቼ የፈለግሽው አደርጋለሁ። አንቺም ምን ታደርጋለሽ? አይደለም ኖ እንትን ብለሽ ማለት ነው። ምንድነው ሄደሽ በባለፈው ለታ ሄጄ ተራራ ጫፍ ላይ ገላይ ራቁቴን ቆሜ ታጠባለሁ ብለሽ ነበር። ካሸነፈ ምንድነው ፊት ጋር ያገባችሁ? ከነልብሴ መሀል ቤሩት ላይ መሀል መሀል ቤሩት ላይ ህዝብ በተሰበሰበበት ቁምጣ ለብሼ ምን ለብሼ ገላ መጥተው እንደዚህ እየገቡ ያንተባሉ። ቆይ ራቁቷን ረጁ ምንድን ያልሽው? አርሴናል ከተሸነፈ ምን ታደርጋለች?
አቁቴ የሆነ ተራራ ወጥቼ ገላዬን ታጠባለሁ አለች። ህዝብ በተሰበሰበበት ገላይ በሻምፖ በምን አስፋልት አደባባይ ላይ እታጠባለሁ ከአሸነፈ አርሰናል። አንቺ ምን ታደርጊያለሽ? እኔ ለምን አንቺን እያሳያለሽ? ካሸነፈ አረጋለሁ ሀቡ ላይ እዚሁ ያሸነፈ አይደለም ከተሸነፈ ነው። ካሸነፈ እኮ ነው ያልሽ ውዴ። አርሰናል በቃ ጀመረ። እኔን እንዳልኩ ማበቃት ጓደኞቼ ያሉ እንዳባሩ ሳሪ እሺ አንድ ልወጣ ነኝ እንግዲህ ሀቡ ነገ መጥቼ ከመክሰሴ በፊት አደራ አርሰናል ተሸንፎ በጥርሙዝ ከተመታው ፊቴ ወዳጅ ነው የምመጣው። ጓደኞቼ እዚህ ያሉ የአርሰናል ደጋፊዎች እሷ ራጁን የምትልካቸው ቢሆን አላውቅም። አንድ ፍንጭት እንደዚህ ደም ብታየኝ እንደዚህ ፎቶ አንስቼ ወደ አንቺ ነው የምልከው። እሷ ናት አንድ ጥያቄ። አንድ ነገር ደግሞ ይኸውልሽ ነገ አትወጣልሽ ረጁ አሁን አርሰናል ጨዋታ ስላለባት ለነገ ተዘዋዋሪ ፍርዱ እና ፋሲካ ደግሞ ዋትሳፕ ላይ አውርቻት ነገ እመጣለሁ ብላለች። ነገ ፋሲካና ረጁ በተገኙበት መጥተሽ ሀቅሽ ይወጣልሻል። እሺ እናቴ ደህና ዛሬ ለዳመሸሽ የኔ እናት ሁላችሁ እዚህ ደህና ናችሁልኝ? ደህና መልካም ድል ለፒኤስጂ ድል ለፒኤስጂ ስልክ ገብቶብኝ የነረጁን ሳልሰማ በደንብ ፍርዱ ለነገ ተዘዋውሯል። እሺ ላስረዳሽ መማሪ ረጁ ለእኔ ትለኛለች መሰለሽ ዋትሳፕ ላይ ሂናና ቀለበት ሂና ቀለበት አረብ ሀገር እጅ ላይ የሚሰራ ዲዛይን ቀይ ናት ረጁና ቀይ ሰው ላይ ሂና በጣም ያምራል። የሚያምር ሂና ተሰርታ እጇን እና ቀለበት አድርጋ ፎቶ አንስታ ትልክልኝና ሀቡዬ ይህን 3 ቀን ላይ የጠፋሁት አግብቼ ሻሃር አሰል ይባላል በአረብኛ የጫጉላ ሽርሽር። እንደው ብዙ ሻሃር አሰል ያለች የጫጉላ ሽርሽር ማለት ነው። ሄጄ ነው ለ3 ቀን እና በጣም እንደ እህቴ ስለምወድሽ ስለማምንሽ ነው የምነግርሽ። ለምን እንዳትናገሪ ላይ እንዳገባው ከተናገርኩኝ ባልሽን አሳዝኝ እያሉ ስራ ያሰራል ይጨቀጭቁኛል እና አለችኝ ስትነግረኝ እንኳን አንቺ ያገባሽ የኔ እናት ውለጂ ረጅም እድሜ ያብራችሁ ምንም ችግር የለም ለተወራኝ እናት አላወራም ብዬ እንደ ታመሽኝ ስለነሽኝ አመሰግናለሁ እኔ አላወራም አልኳትና አለፈ ይሄ ነገር። አሁን ዛሬ መታዘዴን ስትናገር እኔ እንዴት ተዋሻለሽ ረጅም ነገርሽኛል ለኔ እኮ ማግባትሽን ስላት አልነገርኩሽም ምን ያላልኩም ስትል ማስረጃ ለህዝቡ ቮይስ ላሰማ ዋትሳፕን ስከፍትልሽ ዚስ ፐርሰን ዲዲት ለመሰስ መሰስ ቮይስ ደልታዋለች ቮይሱን ደልታዋለች። ፈጣሪ ደግሞ ስለሚወደኝ ለስራ እንዴ ከነገ ከደውለ ቦት እንደሌለ ነገርሽኛል አለቻት ስትላት መሰስ ደግሞ ይኸውልሽ አምናት ቦቲን ለሲያው ስላላቀበት ይቀርባለች ማሲ ተደውለን ይተዋይ ይሄንን እናወራና ተባብለናል። አንቺ ነው እኔ አምኜሽ ወደ ሌላ ስልክ ፎርዋርድ እንዳላደረኩት ሁሉ መስሻም አምናሽ ቦቲን ላይ ወርኩ ሪከርድ አላረገችም። ሪከርድ አርጋ ቢሆን ኖሮ ዛሬ ማስረጃ ይኖረን ነበር። እሺ ሸይ የመስሻም አላማሽም ኤምጂ መጣ ሶስተኛ ምስክር ኤምጂ ካለው ረጁ ተገኘቻለሁ ሰርጓ ላይ ተገኘች እንጂ ለሰርግ አይደለም። የኔ ማር በር ላይ ልትቀበሉት ከተጠሩ ሰዎች ስልክ በር ላይ ልትቀበሉት ምንም አይነት ኢንፎርሜሽን እንዳይወጣባቸው እንደ አረብ ሰርግ በር ላይ ለሴኩሪቲ ስልካቸውን እያስረከቡ ነው የሚገቡት። እና ኤምጂ በአጋጣሚ ሁለተኛ ስልክ ደብቃ ሳይለንት አርጋ ይዛ ገብታ ነበር። በዛ የጅባል ፎቶ አንስተዋለች እና ህዝቡ 2 ቀን ይጠቃታል ያረዱ። በዚህ 2 ቀን ማግባቷን ላይቫን ከማትናገር ወይም እዚህ ቤት መታለ ህዝቡ አግብቻለሁ ብላ ማታመን ከሆነ ኤምጂ ካንድ ለኔ ዋትስአፕ ላይ ትልክልኛለች፣ እኔ ፖስት አደርገዋለሁ አለ። ያኔ ፎቶ የልሻቡዬ እንደውም እስከነ ምልክቱ ላስታውስሽ ሄሪ ሚሻ እንትና ሙኒት መግባት ትፈልጋለች። ካያቸው ታስገባት። እሺ መግባት ትፈልጋለች ማለት እኔ ጁስ ከመመጣች ማላላኛው እሺ ፎቶ ሳላሳየሽኝና ጀይሻ አንቺ ታማኝ ስለሆንሽ ይቀመጥ ለማለት ስለማታካፊ ብለሽኛል።
2 ቀን ተሰጥቷል ችግር የለውም ከ2 ቀን በኋላ ፎቶ እንለጥፈዋለሁ ስለዚህ 2 ቀን አለ ማርዴነሽ ውድ ደህና ነሽ ወይ ማሪ አካውንት እየተዘጋብኝ ስጠፋብሽ ስታገኝኝ ይገርማል ያው በአራተኛ አካውንት ደርሰናል ይውድ ቴንክ ዩ ማይ ላቭ ታጉ ሳሪ ታውራ እሺ ሳርዬ በጣም ይቅርታ ፍሪ እስክትሆኚ ነበር የምንጠብቀው ሳሪ ቴንክ ዩ ኒውድ እንዴት ነሽ አቡዬ በጣም ነው የምወድሽ በጣም ነው የማከብርሽ ያው ቅድምም በልገባ እያልኩኝ ያው እና እኛ አንቺን እያየን ነው የምንጠነክረው ብዙው ማልቀስ የለብሽም አቡዬ ያ ፖለምታ በቃ አይታሽም እነሱም ድንገት ተበሳጭተው ይሆናል ይህን ቃላት ያወጡት እንጂ ለአንቺ አይገባሽም በልጅ አይቀለልም $949 እና አቡዬ እንዳትሰበሪ እንዳትጎጂ ይሄ እርግጥ በልጅ የሚመጣ ነገር ያው ያሳዝናል ልጅ ያለው ነው የሚያውቀው ልጅ ያለው ስሜቱን ያውቀዋል ስሜቱ ይገባኛል አቡዬ እና እንወድሻለን ሳይመን ደግሞ የኢትዮጵያዊ የዚህ ሁሉ ሰው ልጅ እንጂ አንቺ ልጅ ብቻ አይደለም የሁላችን ልጅ ነው እነዛ ያሉሽም ሰዎች ምናልባት እንዳልኩሽ በስሜታዊ ነገር ነው ተናግረው ሊሆን ስለሚችል በቃ ችላ ማለት ነው ይቅር ማለት ነው በይቅርታ ነገር ሁሉ የሚታለፍ ነገር ለአንቺ አይጎዳሽም እና አቡዬ ምንም አይሰማሽ አንቺ የብዙ ሰዎች የጀርባ አጥንት ነሽ ለብዙ ሰዎች የምትደርሺ ሰው ነሽ እና በጣም ነው የምወድሽ በጣም ነው የማከብርሽ እንዳይሰማሽ አቡዬ እሺ ሳርዬ እሺ እናት በጣም አመሰግናለሁ እኔ በእውነት ትፈልጋለች አስገቢያት ወይ ጻፉ ነው አላገኛትም ረጁ አስገቢያት ረጁ ማለት ባትላፍ ማሪ ወይ ባትላፍ ቁጥር ስትፋ የአንድ ቁጥር ሌላከች ነበር ቃልናት ትበታለህ ሰላም እንዴት አመሻችሁ? ሀቡ እንዴት ነሽ? እስከዛሬ በቪዲዮ ገብቼ አላውቅም። ዛሬ ለሪስፔክት ለሳይመን ለእሱ ክብር ስል እንዲህ ነው የምገባው እና በጣም አዝኛለሁ። ሀቡ የፈለገ ነገር በመሀላችን ቢሆን እኔ በፍጹም ለልጅሽ ይሄንን አልመኝም። አንቺን ብትሆኚ በእኔ ልጆች ላይ እንዲህ አይነት ነገር ብትሰሪ ዝም እንደማትይ አውቃለሁ። የፈለገ ነገር በመሀላችን ቢኖር የሚያምሽ ህመም እኔን ያመኛል። እኔ 3 ኦቲስቲክ ልጆች አሉኝ። 6 ልጆች ሲኖረኝ 3ቱ ኦቲዝም ነበሩ። አንዷ አልሐምዱሊላህ ኪዩር ሆና ደህና ብትሆንም 2ቱ ልጆቼ ሲል ግን እኔና አንቺ አላህ ብርታታችንን እውቀታችንን ችሎታችንን አይቶ የሰጠን ስጦታ ነው። ቦታችንን አመቻችቶ አንቺን ልጅሽን ያደረግሽለት ነገር እኮ ለልጅሽ ሌላው ዛሬ እየተሳደቡ ያሉት ሊያደርጉት የማይችሉበት ቦታ ሆነው ቁጭ ብለው ነው። ልጅሽን ከልጆቻችን እኩል አድርገሽዋል። እኔም በበኩሌ ባለሁበት ቦታ ልጆቼን ሰፖርት አደርጋለሁ። እናንተ ዛሬ አንደበታችሁን በድፍረት ከፍታችሁ የተናገራችሁ ሰዎች ይሄንን እንኳን ልታደርጉ የማትችሉበት ቦታ ሆናችሁ ነው። ግን ምንም ቢሆን ምን ልጅ አይነካም። እኔ የእውነት ነው ያመመኝ ሀቡ የእውነት የፈለገ ነገር ከማንም ጋር ምንም ቢኖረኝ ልጅ ማለት እንጃ። ከዚህ በፊት አዚዛን እንዲያደርጋችሁ ዛሬ ሀቡን ነገ ሌላውን ትቀጥላላችሁ። ለነገ ለራሳችሁ ፍሩ። ለራሳችሁ እኛ ምን እንደሚሰማን ታውቃላችሁ። እኔ ምንድነው ዊሽሽ ብላችሁ ብትጠይቁኝ እኔ ከመሞቴ አንድ ቀን በፊት ልጆቼ ይሙቱ ነው የምለው። እዚህ ድረስ ለሰው ልንጠው አይደለም ለእናንተ አፍ ለምንም ልጆቻችንን መተው አንችልም። ምን አይነት ህመም እንዳለን እዚህ ሚዲያ ጋር የሳቅነውን የተጫወትነውን አትዩ። በራችንን ዘግተን ብዙ የምንል ሰዎች ነን።
ዛሬ ልጇ ስለሰማ አይደለም እሷ ነገን እየፈራች ነው የምትኖረው እንደኔ እኔ በሌለውበት ምን ይሆናል ማን ሰፖርት ያደርገዋል ያልሽ ነው የምትኖረው እንደኔ ፍሩ አላህን ፍሩ ልጅ አይነካም እኔ ጌጣችን እኮ ናቸው ለእኛ የገነት በሮቻችን ናቸው አላህ ይሄንን በላ ሲሰጠን እኮ ሊያነሳልን የፈለገው ነገር ስላለ ነው እናንተ ያልገባችሁ ሀቡ በፍጹም እንዳታዝኝ በፍጹም አንድ ነገር ልንገርሽ በሚሆነው የሆነ ባለው ነገር እኔ ቤትሽ አልገባም ታውቂያለሽ በሚሆነው ነገር ጁን ታውቂያታለሽ አንድ ቀን ጠየኳት ጁዬ እቺ ልጅ ምን እያደረገች ነው ያለችው ለምንድን ነው የሁሉ የሚሆነው ስለ እኔ ምን አውቄ ከመርዳት እንትን ከማለት ሌላ ነገር ይደርስ እኔ ራሱ ገፋፉኝ ቤትሽ መግባት ጀመርኩኝ ምንድነው እያሳወቁሽ ማንነትሽን እያሳዩልሽ ነው ያሉት እና ሀቡ እወድሻለሁ እህቴ ነሽ ምንም ብንነጋገር እኔና አንቺ ልጅሽ ልጄ ነው እሺ በጣም አመሰግናለሁ ልጆቼ ቢነኩም እንደምትነሽ ያውቃለሁ እኛ ልጆቻችን ጌጦቻችን ናቸው የገነት በሮቻችን ናቸው ሀቡ እና በቃ ወደኋላ እንመለስ ይበቃል ሀቡዬ አይዞሽ በርቺ እህቴ እሺ በጣም አመሰግናለሁ በእውነት በፍቅርሽ አሸነፍሽኝ በጣም አመሰግናለሁ ይህን አብራችሁን የቆማችሁ ሁላችሁም እህት ወንድሞች ማድረታም መቼ ለእኔ አይደለም ለእናት ከልጆቿ በላይ ምንም ነገር የለም እና እኔ ብዙ ነገር ደርሶብኛል በህገወጥ ደላሎች በሌቦች በመጥፎ ሰዎች ግን እናቴ አባቴ እኔ ስሰደብ እንደዚህ አልታመምኩም እንደዚህ ሞተች አልተነገርኩም ማለት በውስጥ አልቅሼ ዝም ያልኩት ተውኩት ለፈጣሪ ልጄ ግን ቀይ መስመር ነው ለእናት ልጅ የምኖርለት ሁሉ ነገር ምሳሳለን ልጄ ሲነካብኝ ግን ዝም ማለት ነገሬ ከልጄ አይበልጥም ከሚባ ጠንካራ ናት ጀግና ናት ጀግና አሌክስ ጠንካራ ሰው አሌክስም ያለቅሳል ስስ ጎኑ ሲነካበት ልጄ ቀይ መስመር ነው ልጄ ህይወቴ ነው ልጄ ሁሉ ነገር ነው ልጄ ሲነካ ኦፍኮርስ አሁን ግን ስስ ጎኔ በጥሰውታል ከዚህ በኋላ ጠንካራ ነኝ ምንም ነገር አያስቆመኝም የመጀመሪያ ጊዜ ሲሆን በጣም ደንግጫለሁ ልቤ ተሰብሯል ልቤ በስለት ይወጣል ግን ከዚህ ያለው ወደ ብዙ ጥሩ ሰዎች እንዳላችሁ በዚህ አጋጣሚ አውቃለሁ በጣም አመሰግናለሁ ሙኒት እህቴ ዋዘና ያምርብሽን ሳቅና ወኔሽ ነው የሚያምርብሽ አንድ ነገር ልናገር አቡዬ ይሄ ምክንያት ለአንቺ ትልቅ ነገር ነው አየሽ በምክንያት ነው አሁን መረዳት ያለብሽ እነዛ ሰዎች ለምን ተናገሩ አይደለም እነሱም ስስ ጎናቸው ሰዎች ሲናገሩ ተነክተው ነው አንቺ ሊያረጉ የፈለጉትና አታያ ምንም ለበጎ ነው ነገሩ ይሄው የሙኒትና ያንቺ በጣም ተደስቻለሁ በጣም አንድ እህትሽ አገኘሽ በዚህ መሀል ደግሞ የእናንተ እንደዚህ መሆን ደግሞ ሌላው ይሄ ትልቅ ፍቅር ማለት ፍቅር ተገለጸ አንቺ ከዚህ በኋላ አታልቅሽ አውዬ አንቺ ለኛ ምታሪ ደስ ብሎኛል እንኳን ታረቃችሁ እንደገና ይኸው እንደዛ ብቻዋን ስታለቅስ ነው እኔ እንደዚህ ስላንቻትና በቃ ገብቼ ስትለኝ በጣም ከመጠን በላይ የተደሰቱትና እህታማሞች እንዲህ አብራችሁ መታየታችሁ ከዚህ በኋላ አብራችሁ ብዙ ነገር የምትሰሩ ስለሆናችሁ ሙኒት በጣም ነው የማከብርሽ በጣም ነው የምወድሽ እግዚአብሔር ያክብርሽ የእህትሽን ቁስል ተሰምቶሽ እንደዛ ብለሽ መጥተሽ አደባባይ ፊትሽን ገልጠሽ ወጥተሽ ለእሷ ክብር ስለሰጠሽ ለልጇ ክብር ስለሰጠሽ እኛ እዚህ ታች ያለው በሙሉ ያከብርሻል ሁላችሁም ፎሎ አድርጓት ሙኒት በእናታችሁ በጣም ለሰው የምትኖረው ምንም ለምንም ብዙ ነገር የምታረግ ነው አንዳንድ ጊዜ ሰዎች ባልሰራ ነው ባላደረግ ነው ብዙ ነገር ይነገረናል ግን እስኪ ፍቅርን በፍቅር በቃ መጥፎ ነገር በፍቅር እንቀይረው ፍቅር የማያሸንፈው ነገር የለም ስድብ በስድብ ሲሆን ነው ሰው ሁሉ እየተባባሰ ብዙ ነገር መጥፎ የሚሆነውና ሙኒት በጣም ነው የምወድሽ አከብርሻለሁ ያደረግሽ ነገር ስለዚህ ሀቡዬ እሺ ሚሊዮን ሰው አለ የሚወድሽ የሚያከብርሽና አትዘኝ እንዳትጎጂ አለን እኛ አይደለም እነዛ ያደረጉ ሰዎችም ስለሚወድሽ ነው ስለሚወድሽ አወጣ ሰው
የሚናደደው የሚናገረው የሚወደው ሰው ነው እንጂ ቢጠሉሽ ነው አያነሱሽም ስምሽን። ስለዚህ እነሱንም ይቅር በያቸው፣ ምንም እንዳታዝኝ ይቅር በያቸው። በቃ ነገ ጠዋት አብራችሁ ይቅር ተባብላችሁ አንቺም ወደ ስራሽ እነሱም ወደ ስራቸው በመሀላችሁ ያስቀየምሻቸው የመሰላቸው ነገር ራሱ ለዛ ለምትወጁ ለተፈጠርሽበት ለራስሽ ለጉራጌ ህዝብ ምንም አይደለም። ሰው እኮ ለበደለሽ ብቻ አይደለም ይቅርታ የምትይው። ሰው አንቺ ለበደለሽ ብቻ ሳይሆን ለዛ ለበደሉሽ ሰዎች ይቅርታ ማለት ትልቅነት ነው። ሀቡባይ አብዬ ምንም አትጎጂ። ይቅርታ ብለሽ ቤተሰቦችሽን ዘመዶችሽን አትርፊ፣ ገንዘብ አድርጊያቸው። በቃ ከዚህ ሁሉ ነገር በይቅርታ የሚታለፍ ነገር እያለ እንደዚህ የምታለቅሽበት ነገር የለም። በአጭሩ መቀጨት አለበት። አሁንም ቤተሰቦችሽ ዘመዶችሽ ናቸው። አንቺ ዘረኛ አይደለሽም። ግን ይቅርታ ጠይቀሽ ነገሮችን አንቺ ስለበደልሽ ሳይሆን እነሱ እንኳን ቢበድሉሽ ይቅርታ ብለሽ በይቅርታ ትባረኪያለሽ። ብዙ ነገር ነው የምታገኙ። የምትጎጂው ነገር የለም። ትልቅነትሽ ነው የምታሳዩ። ሀቢባዬ እኔ እንደ እህት እንደ እናት የምመክርሽ ይሄ ብቻ ነው እና እግዚአብሔር ይባርክሽ። በጣም ነው የምወድሽ። ተባረኩ። ሁላችሁም ሲታችሁ ያላችሁ በጣም ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ ሳሪ ውድት፣ በጣም አመሰግናለሁ። ክበሪልኝ ሙኒት፣ እጅግ በጣም አድርጌ አመሰግናለሁ። ቃል የለኝም። አላህ ይስጥልኝ። ችግር የለም። ለክስ ሳይሆን ሳይመንን ላይ እመጣለሁ። ኢንሻአላህ በጣም ነው። ሳምታይምስ ሀፕን ያደርጋል። ማንም ይጋጫል። በልጆቻችን ግን አንቀልድም። እኔ በእኔ ልጆችም ዝም የምትይ አይመስለኝም። ምንም ልጅ የተባለ የማንም ልጅ ሲነካ ነው ያመኛል። ልጅ ስስ ጎኔ ነው። እኔ ምንም አይነት እርዳታ እንኳን የልጅ እርዳታ ከሆነ ሀቢባ በቃ ስስ ጎኗ ነው ልጅ ብለው ነው የልጅ እርዳታ እኔ ጋር ይዘው የሚመጡት። ልጅ ማንኛውም እናት ልጅ ታሞባት አልችልም። ለምን እኔ በልጅ የተፈትኜ ያለፍኩ ሰው ስለሆንኩ እና ማንም ሰው ልጁ አይነካበት። ማንም ሰው ሙድሽን ልረብሽ አይደለም የመጣሁት። አዲስ ሌላ ሰዎች እንሆናለን። ኢንሻአላህ በጣም አመሰግናለሁ። እውነት በልልኝ። ደህና ደሩላችሁም። አመሰግናለሁ። በጣም አመሰግናለሁ። አላህ ያክብርልኝ። አሜን። አብዬ አመሰግናለሁ። አታክሽ በቃ ቻው፣ ደህና ደሩ። ስሜልና በቃ እኮ ጨርሰናል። ታሪዬ በጣም አመሰግናለሁ። እቴ ቻው ቻው። ዋው ሞኒካ የተጣላችሁ ሰዎች ነበራችሁ። በጣም ደስ ይላል። እኔና ሙኒት ተቀያይመን ነበረ በአንዲት ልጅ ጉዳይ። ያው እኔ ከምቀያየመው ሰው ፍትህ በዛ ነው። ግን ምን ያህል መልካም ልብ እንዳላት ሴጣንን አሸንፋ መጥታ አሳየችኝ። ዋው በጣም ደስ ይላል። በእውነት አከበርኳት። በጣም ጎበዝ። እንደዚህ ነው መሆን ያለብን። በጣም ደስ ትላለች። አንቺም እንደዛ ማድረግሽ በጣም ደስ ይላል። አውዬ I'm proud of you። በጣም ደስ ደግና ሴት ነሽ። ወደ እኔ ጉዳይ ስንመለስ መረጃ ጠይቂልኝ እባክሽ። ቪዲዮ ስልኝ ደምጾልኝ ረዱ እኔ ራሴ ቪዲዮ ሰርቼ ድምፅ ሆንሻለሁ። ምን ከሆነ ማስረጃ ካልተገኘልሽ አሁን ዜዶ ምን አለች? ማስረጃዎቿን ሰብስባ ይዛት መጣ ለነገ ተሰውተናል። ምን ዜዶን አላምንም ባልሽን አውጪ ብያት ነበር እኮ ስልክ አቋርጦኝ ነው እንጂ እኔ ላንቺ ነኝ። ማስረጃዎች ቢመጡ እየነገርኩሽ እኔ ዋትስአፕ ቦይስ ነበረ ይደልታው ነው ከመሲሻ ጋር ቦቲ ላይ ተደዋውለዋል። መማዬ በእኔ ተማመኝ እሺ፣ አላሳፍርሽም። በእኔ ተማመኝ። ሰርጎሌ የተገኘች ልቀየምሽ ነው በአካል የሄድኩት። እኔስ ውሸታም እያልሽኝ እኮ ነው። እንትን ነው ኤፕሪል ፈርስት ከሆነ አይደለም። እኔ በአካል መቼ ነው ላከችልሽ? እሺ መቼ ነው ስክሪንሹት አድርጌ እልካለሁ። ለአቡ ሀቡዛት መጣለች። እኔ ደግሞ የሄድኩበትን ሆቴል ያስኩበትን እንደገና ፎቶንም አቀርባለሁ። አንቺ በእኔ ተማመኝ እሺ በያቸው። ዝም ብለሽ ምንም ሲለኝ አታስቢ እሺ።
በኋላ ግን ሁለት ወገን ሳልሰማው ተደፋ ላይ ከማንም ጎን አልቆምም በይ። አዎ እሺ እንደዛ ይሻልሻል። በኋላ እንዴ አሁን እኔ ማስረጃ አለሽ ወገኛ ሰው ካለ አብዬ እድለኛ ነኝ የሳቅሽ ተራ የደረሰኝ። እሰይ በኬሪያስ የሳቅሽ ተራ ደረስ። መስሻዬ ጄሪዬ እንዴት ናችሁ? ሁላችሁም ረጁ መማርዬ ጥሪው ኬሪያ እንደዚህ ነው ሳቅሽ የሚያምረው የእውነት ማሻአላ። ረጁነት እያለችው ማሳቃለ ተናፍቃን ነበር። እሷ ማስዬ ብሪጅስቶ ሁላችሁ ደህና ናችሁ ወይ? ደህና ናችሁ ወይ? እንዴት ናችሁ? መስሻዬ እንዴት ነሽ? ወላሂ በጣም ነው የምታምሩት። በጣም አበቦች ሁላችሁ። ረጁ ቴንኪው። ረጁዬ ግን በእንግሊዝኛ ታስረዳን ስለ ትዳሯ ይመስልሻል? መማርዬ እንዴት ናችሁ? መሲ ታውቃለች ስለ ጉዳዩ ምስክርነቷን ትስታለች። ሂና ቦታ ይዛኝ ሄዳ ሂና አስቀብታኝ እጄን ፀጉሬን አሰርታኝ እንደገና ሽንኩርት ከትፌ ምናምን ነው የመጣሁት። መረጃ ቧስ ዋትሳፕ ቮይስ የተደለተው ማስረጃ ስክሪንሻት አለኝ። ዚስ ፐርሰን ዲሊት ሜሴጅ ሚ። ሁለተኛ ከመሲሻ ጋር ቦቲም ላይ የተደዋወሉት መሲ ሪከርድ አላደረገቻትም። ይሄ ቀን ይመጣል ብላ ስላላሰበች እሱን መሲ የደወለችበት ሰዓትን ስክሪንሻት ትልክልኛለች። ሁለት ማድረግ አለው። ሶስተኛ ኤምጂ ካንድን በአካል ተገኝታ ሆቴል የሄደችበት ቡክ ያደረገችበት እዛ ያነሳችው ፎቶ ሶስተኛ ማስረጃ። አራተኛ መሲ ብሪጅስቶንን ወስዳ ሂድና ያሰራቻት በሽጉጥ መከፍ ያገዘች ለድግሱ። እኔ ግን የምለው ማለት ነው እንደዚህ ሁሉ አስደርጋቸዋለሁ ብላ ለእኔ መጀመሪያ ሜሴጅ ልካ ነበር። ልካለው አግብቻለሁ ብዬ ከዛ ደግሞ መስሎ ደቂቃ እንኳን ጠብቂ ለመገልበጥ ማለት ነው። ይኸውልሽ ለእኔ አሁን ሊሳፍልኝ አዘንኩላት። ገባሻ ወይ? የሶሻል ሚዲያ ተጽዕኖ አልኩኝ። ለምን አቡዬ ከተናገርኩኝ ደስታዬን አሁን እንዲህ ደስታሽን ለህዝቡ ንገሪ እንጂ ተደሰች ከህዝቡ ጋር ስላ አቡዬ እኔ ከተናገርኩኝ አሁን ባልሽን አሳይን የሚለውን ጭቅጭቅ አልችለውም። በቃ ስራዬን አያሰሩኝም። ኮመንቱ እንዳለ ባልሽን አሳይን ይሆንብኛል። ስለዚህ እንዳገባው ለህዝቡ ማሳወቅ አልፈልግም ማለት ነው። ኧረ ግድ የለሽ የሚደሰቱልሽ ታይ ንገሪያቸው ስላ ኖ በኮመንት ስራዬን አያሰሩኝም። ምን እንደዚህ ነው ያለችኝ? ሌላው ደግሞ ማስረጃ መሲ ብሪጅስቶን እዛ የነበረች ጊዜ ደወልኩኝ። በቦተን በቪዲዮ ነው የደወልኩት። መሲ ማለች መሲ ሽንኩርት እያላጠች ነበር እንዴ እንትን ምግብ የሚያሰጋችው አዘዣለሁ አላልሽም እንዴ ምናምን ስላት አይ እዚህ ላሉት ለቋሚዎቹ ነው አለችኝ። ራሷን ነሲብ ነበረች እንደዛ ስትል ስራ ካለ ለምን አልመጣም ስላት አይ ትደርሻለሽ የዋዜማው ቀን ነው ያለችኝ። ችግሩ መሰለሽ ልጅቷ በጣም ብልጥ ስለሆነች ምንም አይነት ማስረጃ እንዳይያዝባት አድርጋ ነው ጉዳዩ ተጠቀመችው። ገባሽ? ዋው ይሄማ ይኸውልሽ መማሪያ ያልሽ ስለብሽ ስለበሻቀኝ ስለነበር የለበስኩት ከደረቱ ሰፋ ስለሚል አንደኛውን ስልኬን እዚህ ጡቴ ስር ከትቼው ነው የገባው። ከዛ አወጣሁት ውስጥ ከገባው በኋላ አንዱን ተቀብለውኛል። በር ላይ ስልክ እየተቀበሉ ነበር። ሰርግ እንዳትቀርጪ የአረብ ሰርግ ሴቶቹ ስለሚገላለጹ እንዳይቀረጽ በር ላይ ለሴኩሪቲ ስልክሽን እየሰጠሽ ነው የምትገቢ። አይቻልም ስልክ ይዞ መግባት የአረብ ሰርግ ላይ እና ልክ እንደ አረብ ሰርግ ነው ያስደረገችው። በር ላይ ሴኩሪቲ ስልክ እየሰጠሽ ኮድ እየሰጠሽ ስልክሽን የምትረከቢበት በኋላ ኮድ እየተሰጠሽ ነው። ከዛ ስትወጪ ነው ያ ቁጥር ያ ኮድ ስትሰጪው ከዛ ቦክስ ውስጥ ስልክሽን አውጥቶ የሚሰጥሽ እና ስልክ ይዞ መግባት አይቻልም ስለነበረ ኤምጂ ብቻ ናት ስልክ ስዊች ኦፍ አድርጋ ድብቅ ስልክ ይዛ የገባችው ጡት መያዣዋ ስር ከታ ስልኩን እና ግን ቀረጸችው። እሷ ብቻ ናት ፎቶ ያነሳችው። ስታነሳ ረጇ አየቻት። ከዛ ወይኔ አለቻትና በቃ እኔ አንቺን አምንሻለሁ
ለማንም እንዳታሳይ እተማመንብሻለሁ አለቻት። አይደለም እንዴ ጄሻ እህትየውን አንቺን አምንሻለሁ ስለማምንሽ ነው ደግሞ በሰርጌ ቀን እንድትገኝ የተፈለገው ሁሉ አለች። በደስታዬ ቀን ከጎኔ ብለሽኛል እንዳትሸመጥጭ። ስለ ስልኩ ስታወሩ ትዝ አለኝ ነገር ሪም እንደሆነ ጉዳይ ፈልጌ አደጋግሜ ስደውል አታነሳም ነበርና በኋላ ስገባ ወደ ቤቷ ማታ ደወለችና ሪም ከምንድን ነው አታነሽ? እንደጋግሜ የሆነ ጉዳይ ፈልጌ ስደውል ስለ ረጁ ጋር ያው የቀለበት ፕሮግራም ስለነበረብኝ እዛ ደግሞ ስልክ እየተቀማ ስለሆነ የሚገባው በሄድም ስለማላነሳው ብዬ ቤት ሆነ ሄድኩት አለችኝ። እሺ ሌላ ማስረጃ የማስረጃ ማአት እሺ ማን ይቀራ ከዛ ውጪ ብለሽ ማኝ ምን ማስረጃ መውጣት አለበት? ይኸውልሽ 2 ቀን ሰጣታለሁ። ያው በህዝቡ ፊት ተናግሬያለሁ። 2 ቀን ሰጣታለሁ። በዚህ 2 ቀን ውስጥ ማታምን ከሆነ አደርገዋለሁ። 2 ቀን እንድታስቢበት ሰጥቼሻለሁ። ረጁ ታምኛለሽ አታምኚም? ኧረ የወደፊት ባሌ ሐላሌ ፍቅር በዚህ ውስጥ ካለክ ምናልባት የነመሲል የነጀሪት የሀቡን የዜድን ወር በዚህ ምክንያት ረጁ አግብታለች ብለህ እንዳታሸገሽግ እኔ ድራማ የምትሰራው እንድታምኗት አውቃ ነው። እኔ ሌላ ማስረጃ አለኝ። ባለቤቴ ማለት ሄደና ላልሄድንም ብዬ ራሱ ከፈልጋችሁ ጠይቅላችኋለሁ። እሱ ራሱ ይናገራል። ይጠይቃው ካላመነች ይጠይቃው። ታምናለች። ምንም የምታምን ነገር አይደለችም። በቀላሉ ብታምናለች። ማገዶ ትፈጃለች። በጣም አይመሰክርም። ፖስት ያደረግሽው እንዴ? አዎ ደለተችው እኮ ስቶሪ ላይ አድርጋለች እንዴ? ፖስት አድርጋ ወዲያው ሀሳቧን ቀይራ ደልተው እኮ እንዴ ይሄን አይተው ቢጠረጥሩስ? ሂናውንና ቀለበቱን ፖስት አድርጋ ይሄን አይተው ቢጠረጥሩስ? የሚቀማሽ የለም ተናገሪ እንዴ! እና አንደኛ ቀማለው የሚል ፍራቻ አለባት። ሁለተኛ ደግሞ ባልሽ ማነው አሳይን የሚለው ፍራቻ አለባት። ለዛ ነው ሲንግል ፎሬቨር እየተባለች እንድትኖር የምትፈልገው። ስለዚህ ነገ ዜድ ስትመጣ እኔ 2 ምስክር ሆኜ ነው የምመጣው። አሁን ባለቤቴ ስለተኛ ነው እንጂ ባይተኛ ነበር ተኝቷል። ኦኬ ልጠይቀው ነበረ ተኝቷል። ስለዚህ ረዱ 2 ቀን እንሰጥሻለን እንድታስቢበት። እዛ ፎቶ ይወጣል። ጄሪዬ ፎቶ አለኝ የሄድሽበት ቀኑና ሰዓቱ የሌላ ያንቺ ሶስተኛ ምስክር በኔ በኩል 3 ምስክር ልኛል። ቀኑና ሰዓቱን ያለኝ የጄሪ ከነ ማስረጃው እንግዲህ ማስረጃ ይሄ ሁሉ ማስረጃ አለ። እሷ ግን ሸመጠጠች። አይዞሽ ምን ኮሜንት አለ? ምን ሆና ነው አይዞሽ? ለምን ያስጨነቅናት ነው መሀል ላይ ያስገብጣል? እሺ ችግር ከተባነነ ይቀራል ብለናል አትልም እንዴ? ረጁ ከተባነነ ይቀራል አትልም እኮ አንቺ ድርቅ ታውቂያለሽ። ማይንቴ ገደማ ኮኑ ፍሬንድ አይናገርም። በቃ ድርቅ ካለ ድርቅ ነው። ጉዲ አንቺ ልለኑ እናት ትሙት አንቺ ሲለያል። በቃ አምነሽ ተገላገይ አለኝ። አሁን አምነሽ ተገላገይ ብለሽ ሚዩታን ብከፍችላት የወደፊት ባሌ ምናምን ብላ ነው አንቺ ህዝቡ እንዲያምናት እኮ ነው። ህዝቡ አይ በቃ አላገባችም አውቀው ነው እነሱ እንዲሉ ፍትህ ለረዱ እያሉ ነው የምትለኝ። ችግር የለውም ማስረጃው ሲመጣ የዛኔ በዚህ 2 ቀን ታምናላችሁ። 2 ቀን ሰተናታል። ባልየው ስንፖስተው አብራ ሰርጉ ላይ ቆሞ ስንፖስተው የዛኔ ኤዲቲንግ ነው በሉ እንግዲህ ላኪልሽ፣ አሁኑ ላኪልሽ። አርሴናል ስለገባበት ነው። አርሴናል ገባበት በዋትስአፕ የሆነ ነገር ልኬልሻለሁ፣ ጽሁፍ ልኬልሻለሁ። ሀቡ ካልትንካሽ ንገሪኝ እሺ? ወይም ቢበይ እሺ ማንኛውም ኳሳችሁን ጉድ ሲወጣ ነገ እንገናኝ። ሰላም ሆኑ። መማር ሰላም ወየኔ ናት። ጄሪዬ ሰላም ደሩ፣ ደህና ደሩ።
ተለምደቂ የምርሽ አሁን ማሳብሽን አልቀየርሽም? ልመልስልሽ? አልቀየርኩም። እሺ አቡዬ ደህና ደሪ፣ እንወድሻለን። ሁላችንም ከጎንሽ ነን። እሺ ሁልጊዜ ከጎንሽ ኢንሻአላህ። ደህና ደሪ። አመሰግናለሁ። እኔም ደክሞኛል፣ ገላዬን ታጥቤ ልተኛ። አብሽር። እሺ ሰላም። ነገ እንገናኛለን። ሁላችሁም ደህና ደሩ። ነገ በቀጠሮ ሰዓት ነይ። እሺ ዜድ ማስረጃዎቿን አሰባስባ ትመጣለች። ፋሲካ ማስረጃዎቿን አሰባስባ ትመጣለች። አንቺም አለኝ የምትይው ማስረጃ አሰባስበሽ ይዘሽ ነይ። ለምን በኋላ ፋሲካ ራሷን ነፃ አውጥታ ሁሉም ነገር አንቺ ላይ እንዳይሆን። እሺ አይ ሰብስቤ እመጣለሁ፣ አታስቢ። ምንም እንዳያሳስብሽ። እኔ እሷ ስሜን ያጠፋችበትም ስላለ ይሄ ህዝብ ለእኔም ድምፅ እንድትሆን እሺ። ምክንያቱም ሰው ሁሉ ተመስጥን ብሎ እኔን አቁሜ የማስቀረት ሂደት ላይ ስለሆነ ያለውን ነገር ሰብስቤ እመጣለሁ። ደህና ደሩ እሺ የኔ ውዶች። ለምን ትቆሚያለሽ? ቁጭ ተቀመጡ። ደህና ደሪ። በቃ ረጅነት ነገ እንግዲህ እሺ እኔ ፍቅር ወድሻለሁ አቡዬ። በዚህ ቃል ብቻ ወድሻለሁ፣ ከዚህ ቃልም ውጭ ወድሻለሁ። እየተመራ ነው። ዱአ አድርጊልን እሺ ማሬ። ዛሬ እንደው በቃ እንደው ያለ የሌለሽን እሺ። ኢንሻአላህ ድል አርሴናል። እሺ ባሊዶም እኮ አርሴናል የሚያሸንፍ ነበር ትያለሽ። አልወደውም አርሴናልን። ሪያል ማድሪድን 2 ጊዜ አሸንፎ ባሊና እናዶብኛል። አልወደውም አርሴናልን። ግን አርሴናል ደጋፊ እኮ በቃ ጨጓራ እንዴ። በቃ አቡዬ ደህና ደሪ። እሺ ለስሻ እሺ ደህና ደሪ። ሁላችሁም ደህና ደሩ። ነገ እነዚህ ድንክስ እንሰማለን። ደህና ደሩ ሁላችሁም። አቡዬውን ከተመቸሽ አሁን ካልተመቸሽ ነገሽ ችግር የለውም። አሁን ይመቸኛል። ዘግቼ እንትን እላለሁ። እሺ ማሪ ደህና ደሩ ሁላችሁ። ሰላም ደሪ ማሪ። አዶት የኔ ወድ የለችም መሰለኝ። አዶት ስልኳን አስቀምጣ ሄዳለች። አዶት ልንቀላት አይደል? ሌላ ቤት እንዳይላት